ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም። እንግዲህ ዛሬ ዳጣ ድራማ ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። ባለፈው ክፍል እንግዲህ ይቺ ኤቢ ያው ዳጣን እንግዲህ ማነው ሜሪንዳ ግዢልኝ ብላን ነበርና ዳጣም ትገዛላታለች። ነገር ግን ኤቢ ያው ተንኮል አስባ ስለነበረ የገዛችውን እንግዲህ ሜሪንዳ ከብርጭቆ ከቀዳሽ በኋላ ያዘጋጀችውን መርዝ ትጨምርበታለች። ያን እንግዲህ ውሃ በጣም የዋህ ናት። ውሃ ልጠጣው አልጠጣው እያለ በፍራቻ ያው ጠጥታው ነበረ። እንደ አጋጣሚ ግን እንዳያችሁት እንግዲህ ውሃ ያው ራሷን ስተወድቃ ከዛ ወደ ሐኪም ቤት ነበር የወሰዷት። ከዛ በኋላ እንግዲህ ቤተሰቡ በሙሉ ተሰበሰበና ይህን ነገር በእርግጥ ማርቲ ጎበዝ ስለሆነች እንግዲህ ማርቲ አዳምጣ ነበረ። ኤቢ ስትጠየቅ ዳጣ ናት እኔን ለመግደል ስለምትፈልግ ብላን ነበር። ማርቲ ጎበዝ ስለሆነች እንግዲህ ተደብቃ ዳጣና ኤቢ ሲያወሩ ተጮኸው እንግዲህ ስትሰማቸው እንግዲህ ኤቢ ስታወራ አንቺንና ሰላምን ከዚህ ቤት አባራቸዋለሁ ስትል ሰምታታለች። ያኔ ኤቢ እንዳደረገችው ገብቷን ነበር። በመጨረሻ እንግዲህ ደረጀና ማርታ ይማከራሉ። ይሄውልሽ ማርቲ ልጆቹን እንግዲህ እውነቱን እንዲነግሩን በድብቅ ካሜራ አስቀምጠናን እንላቸዋለን። ከዛ በኋላ እውነቱን ይነግሩናን ሲላት ማርቲን በሀሳቡ ተስማማና እንግዲህ ማን ነው ብሎ ሲጠይቅ እንግዲህ ዳጣም እኔ ነኝ የገዛሁት ኤቢ ግዢ ብላይ ነው ስትል ኤቢም ለምንድን ነው ፈልጌው ነው ትላለች። እሺ ማን ነው ታዲያ የከፈተው? ብርጭቆንስ ማን አመጣው ስትባል ኤቢ እንግዲህ ብርጭቆን ያው ሰላም ረስታው ይሆናል ትባላለች። ይኸውላችሁ አሁን እውነቱን ንገሩን፣ እኛ ልጆቻችንን ናችሁ፣ ምንም አናደርጋችሁ። ስለዚህ በድብቅ ታዩታላችሁ፣ አዛ ካሜራ አለ ሲባሉ ኤቢ ተርበተበታለች። ነገር ግን ማርቲ እያየቻን ነበር። ኤቢ አንቺ ነች ስትባል በመጨረሻ አዎ ትላለች። ከዛ በኋላ እንግዲህ ደረጀና ማርቲ ወደ የስራቸው ይሄዳሉ። ደረጀም ከተመለሰ በኋላ እንግዲህ ማርቲም እንግዲህ ኤቢ መቀጣት አለብህ ስትለው ደረጀ በስተ መጨረሻ እንግዲህ ኤቢ ከቤት መውጣት አለባት ብሎ እንግዲህ በመጨረሻ ሰዓት እንግዲህ ኤቢን ከቤት አውጥቷን ነበረ። ማርቲም አልቻለችም እና እንግዲህ የእናት አንጀት አይችል አይደለ ደሬ ግን እኮ በቀን ይሻል ነበር፣ አሁን ለምንድን ነው ያስወጣ ትለዋል። ደረጀም እንግዲህ ለምን አውሬ አይቀርባት አይበላትም፣ ለአውሬ እኮ አውሬ ይቀርበዋን ይላል። ደረጀ በእርግጥ በኤቢ ጨክኖባት አይደለም። ማንም አባት እንግዲህ በልጁ አይጨክንም። ነገር ግን ያን ያደረገበት ምክንያት ኤቢ እንግዲህ ከቤት ያስወጣት ያው ተምራ እንድትመጣ ስለፈለገ። ማርቲም አለማወቃ እኮ ነው፣ እንደ ሌሎቹ ልጆች ብልጥ ብትሆንማ ይሄ ነገር ባልተፈጠረ ነበር ትላለች። ደረጀም በቃ ተይው፣ እሷ እንደሆነች በምክርና በዱላ ልትመለስ አልቻለችም። እስኪ ያለ እናትና ያለ አባት ህይወት ምን እንደምትመስል ወጥታ አይታው ትመለሳለች ይላታል። ማርቲም ከተኛችበት ትነሳና ደሬ አሁን የቱና ይሆን ስትለው የትስ ብትሆን እኔ ምን አገባኝ ይላታል። እዚህ በራሷ ትኑር፣ እኛን አልሰማ ያለችው እኮ በራሷ ልኖር ብላ ነው። ማርቲም እያለቀሰች ቢሆንም ቢያንስ በቀን እኮ ይሻል ነበር ትላለች። ኤቢ እንግዲህ መጥፎ ልጅ ሁና አይደለም፣ ነገር ግን ይሄ እልክ የሚባል ነገር ይዟን ነው። እሱም ምንድነው ዳጣ ጋ ነው እልክ ያዛት። ዳጣን እንግዲህ ስታያት በጣም ነው የምታናደዳት። ዳጣን እንግዲህ ናታንን ትወስድብኛለች፣ እንዲሁም ደግሞ ቤተሰቦቼ እየወደዷን ነው፣ እኔን ትተው ለሷ እያደሉ ነው በማለት እንግዲህ እልክ ይዟን ነው እንደዚህ የሆነችበት ምክንያት። ይህን የምታደርግበትን ምክንያት እናቷ ወይም ማርቲም ሆነ ደረጀ ቁጭ አድርገው ይህን የምታደርጊው ምክንያትሽ ምንድን ነው ብለው መጠየቅ ነበረባቸው።
በእርግጥ ኤቢም አንዳንድ ጊዜ ጥፋት አለባት። ያው ብትመከርም ልትሰማም አልቻለች። ማርቲን እያለቀሰች እንግዲህ ለደረጀ ትነግረዋለች። ሴት ልጅ እኮ ናት፣ ከቤት የወጣ እኮ አታውቅም ትላለች። ደረጀም ስላመረረ ሲያንሳነው ይላል። እንግዲህ ማርቴ እናት አይደለች፣ አልቻለችም። ሆዷ ስላልቻለላት እንግዲህ ተኝታም አላደረች። ምክንያቱም በእርግጥ ደረጀም አልተኛ፣ ማርቴ ግን እያለቀሰች ነበረ። ሁሉም አልተኙ ነበርና ውሃም ዳጣዬ ትላታለ። አቤት ስትላት ኤብዬ ግን ምን አጥፍታ ነው ብላ ተጠይቃታል። ዳጣም ውሃ እኮ ማለቴ ጥፋት እኮ ስላጠፋች ነው ውሃዬ ትላታል። ግን እኮ ደግሞ አሁን ጅቦች እየተከተሏት ይሆናል ትላታል። ዳጣም እንግዲህ ጅብ ሰው አይበላም እሺ ስትላት፣ ውሃም እንግዲህ እንዴ ቢበላትስ ትለዋለች። ቢበሏትስ እንደውም አሁን አንድ እግሯን ቢበሏትስ ትላለች። እንግዲህ ውሃና ኤቢ የአንድ አባት የአንድ እናት በአንድ ማህፀን የወጡ ናቸው። ውሃ ሲበዛ በጣም የዋህ ልጅ ናት። ኤቢ ደግሞ በጣም ነገረኛ ልጅ ናት። እንግዲህ ያው አንድ አባት አንድ እናትን ቢፈጠሩ እንግዲህ ሁለቱም አንድ አይነት አይሆንም። ግን ኤቢ ይህን ተንኮል የምታስብበትን ብዙ ጥሩ ነገር ለጥሩ ነገር ለደህና ነገር ብታስብበት የት በደረሰች ነው። ኤቢም እናቴና አባቴ እኮ ተኝተዋል፣ ለምን በሩን እንክፈትላትና ከዛ ጠዋት ተነስታ ትሄዳለች ስትላት፣ ዳጣም አሁን እኮ ከዚህ የለችም ትላታለች። ይኸው አንቺም እናትና አባትሽ የሚሉሽን ካልሰማሽ ከቤት ያባሩሻል ስትላት፣ ውሃም እኔ እኮ ምንም ነገር አላጠፋሁም ትላታለች። ደረጀም ማርቲም እየተጨነቅሽላት ነው አይደለ ይላታል። ይኸውልሽ መቅጣት ካለብን በጋራ ነው መቅጣት ያለብን ነው። እኔ ጨካኝ፣ አንቺ ደግሞ ጥሩ መሆን የለብሽም ይላል። ለእኔም እኮ ልጄ ናት፣ ነገር ግን ማየት ያለባትን ደግሞ ማየት አለባት ይላታል። ማርቲም አዎ ልክ ነህ፣ ነገር ግን ደግሞ በቀን እኮ ቢሆን ጥሩ ነበር ስትለው፣ ደረጀም ከተማው ሙሉ ሰው አይደለም እንዴ ይላታል። አያንተ የሰው አውሬ በሞላበት ጊዜ በአሁኑ ሰዓት እኮ ከአውሬ ይልቅ የሰው አውሬ የበዛበት ሰዓት ነው ትለዋለች። ደረጀ ምንም ብትይ የሚቀየር ነገር የለም፣ አሁን ዝም ብለሽ አርፈሽ ተኝ ይላታል። ማርቲም ግን እስከ መቼ ነው እንደዚህ የምንቀጥለው ብላ ስትጠይቀው፣ ደረጀም በምን ምክንያት ይላታል። ኤቢ እኮ ይህን ነገር ሁሉ የምታደርገው በዳጣ ምክንያት ነው ትለዋለች። ዳጣ ከዚህ ቤት መኖር ኤቢን በጣም እያስጨነቃት ነው። ደረጀም ለምን ያስጨንቃታን ብሎ ማርቴን ይጠይቃታል። እሷ ምን አደረገቻት ንገሪኝ እስቲ ማርቴ፣ እሷ እኮ እንደ እህቷ ነው የምታያተው፣ ምኗን ቀማቻ ሲላት፣ እንግዲህ ማርቴን እያለቀሰ አይ እሱማ ልክ ነህ፣ ዳጣ ምንም አይነት ጥፋት የለባትም፣ እንደውም ስትናገራት ስታባብላን ነው የማያቱ እና ታዲያ ምኗን ቀማቻት? ታስጣለቻት? ማርቴ ምንም አላደረገቻትም፣ ነገር ግን ደግሞ አልወደደቻትም እና ታዲያ ምን እናድርግ ነው የምትይኝ ማርቴ ብሎ ይጠይቃል። ድሬ እኔ እናት ነኝ፣ ነገር ግን ካልተስማሙ እንደምንም ብለን ሌላ ነገር መፈለግ አለብን እንጂ እንደዚህ የሆኑ እስከ መቼ ድረስ ነው የሚቀጥሉት? ደሬም እንግዲህ ምን እናድርግ ብሎ ይጠይቃል። ይኸውልህ ለዳጣ በቤታችን አቅራቢያ የሚሆን ቤት እንከራይላ ትለዋል። ከዛም እሷ እየመጣች ከዚሁ ትጫወታለች። ደረጀም በፍጹም አይሆንም፣ ለምን ሲባል አቤጌ የምትኖር ከሆነ ከዳጣ ጋር ተስማምታ ነው መኖር ያለባት። አይ የምትል ከሆነ ደግሞ እጇን ጠፍሬ ከዚህ ሀገር ነው የማስወጣት ይላል። በእርግጥ ማርቲ እንግዲህ ይህን ያለችው ለደረጀ ግን በጥሩ አጋጣሚ ነበረ። ጥሩ አጋጣሚ የሆነበት ምክንያት እንግዲህ ለዳጣ እንዲሁም ደግሞ ለሰላም ቤት ተከራይቶ ሰላምም በዚያው ሰበብ እንግዲህ ከዛ ቤት ትወጣ ነበር። ስለዚህ ማርቲ ይህን ጥያቄ ባታነሳ እሱ ተከራይቶ ዳጣን ቢያስቀምጥ ሊከፋት ይችላል። ነገር ግን ያው በኤቢ የተነሳ እንግዲህ ለዳጣ ቤት እንከራይላት ስላለችው ደረጀ በዚህ ሀሳብ መስማማት ነበረበት። ማርታ ጉዷን አላወቀችም እና እንግዲህ እንዴ ምን ችግር አለ ወይም ደግሞ ለሲሳይ ደውልለት
አለበለዚያ ደግሞ ስልኩን ለእኔ ስጠኝና እደውልለታለሁ ትለዋለች። ደረጀም አያስፈልግም ማርቲ፣ ዳጣ ከዚህ ቤት አትወጣም ብሎ እንግዲህ ይነግራል። ዳጣ ምንም ያጎደለችባት ነገር የለም፣ እኔ ደግሞ ለኤቢ የአባትነቴን አላጎደልኩባትም። ዳጣ ከዚህ ቤት ስለመጣች ኤቢ የጎደለባት ነገር እስኪ ካለ ለእኔ ንገሪ፣ እስኪ ምን አደረገቻት ሲላት እንግዲህ ማርቲ ልክ ነህ፣ ምንም አላደረገቻት። ይኸው የማይስማሙበት ጉዳይ በናታን ጉዳይ ነው። በእርግጥ ከሱም ቢሆን ዳጣ ከሱ እርቃለች ትለዋለች። ናታንም ቢሆን ዳጣንን ከወደደ ኤቢ ታዲያ ምን አድርግ ነው የምትለው? ሴት ልጅ ነች፣ አትደፍረው ነገር። ስለዚህ እሱ የወደደውን የፈለገውን ሰው መውደድ መብት አለው ይላታል። ይኸውልሽ ናታንም ቢሆን አልወድሽም አልፈልግሽም ካላት የምን መጣበቅ ነው? ትሰሚኛለሽ? እንደውም ከእንግዲህ በኋላ ከናታን ያላትን ግንኙነት እንድታቆም ነው የማደርገው። እንግዲህ በመጨረሻ እሺ በቃ ደሬ አሁን ተኛ፣ እሱ የፈጠራ ከለላ ይከልላት እንጂ ምን አደርጋለሁ ብላ እንግዲህ ያው ትተኛለች። በእርግጥ እንቅልፍ አላዛትም፣ እያለቀሰ ነበር። ይህ ሁሉ የምታወራው እንግዲህ ደረጀ ልቦላ ራርቶለት መልሶ ወደ ቤት እንዳመጣት ስለምትፈልግ ነው። ደረጀ ደግሞ እንግዲህ ኤቢ ሁል ጊዜ ብዙ ነገሮችን እያጠፋች ስለሆነ ከዛ ስህተቷ እንድትማር ነበር ከቤት ያወጣው። የእሱ ስህተት ምንድን ነው? በማታ ከቤት ማስወጣት የለበትም ነበር። ኤቢም እንግዲህ ጎዳና ላይ ቁጭ ብላ እንግዲህ ስልክ ስደውላለች ለምታውቀው ልጅ፣ እሱም ሳያነሳላት ሲቀር ትናደዳላለች። ደግማ ስልኩን ስትደውልለት እንግዲህ ሄሎ ትለዋለች። እሱም ልጁ እንግዲህ ስለሚወዳት የሆነ ዱርዬ ነገር ነው እኔ አላምንም ሲላት እንግዲህ ምኑን ነው ማታምነው ትላለች። እሷ ኤቢ እንግዲህ ልጁን አትወደውም፣ ነገር ግን ያው መጠቀሚያ ልታደርገው ነው እንግዲህ ያው ተንኮል እንዲህ እሷም ተንኮለኛ ስለሆነ እሱም እንግዲህ ያው በገንዘብ ወይም እኔ እወድሃለሁ ብላ እያጭበረበረ ልጁንም ተንኮል ልታሰራው ስለፈለገች ነው። ናፍቄሽ ነው የደወልሽው ሲላት እንግዲህ ኤቢም አንተን የምትናፍቀኝ ደግሞ ትለዋለች። ቆይ ምን እየሰራሽ ነው በዚህ ብርድ? ውጭ ነው እንዴ ያለሽው ብሎ ይጠይቃታል። ኤቢም ናና ውሰደኝ ስትለው ልሱም እንግዲህ ስልክ አልተሳሳሽም ሲላት አልተሳሳትኩም አሁን መተውሰደኝ ትለዋለች። ከኛ ሰፈር ካለው አስፓልት ላይ ዝቅ ብዬ ነው ያለሁት ስና ስትለው እንግዲህ አርጁም አሁኑኑ እመጣልሻለሁ ይላታል። እንግዲህ አርጁም የሚባለው ልጅ እንግዲህ አሁን ለስራ ድሬዳዋ ሂጃለሁ አሁኑኑ እመጣልሻለሁ ሲላት ኤቢም በንዴት እንደገና ከድሬዳዋ ነው እንደምትመጣው ስትለው እሱም አዎ አሁኑ ነው የምመጣው ትንሽ ሰዓት ጠብቂኝ ይላታል። ደረጀም እንግዲህ ማርቲ የበር ድምፅ ሰማሁ መሰል ብሎ ይጠይቃል። ማርቲም እንግዲህ ምን አይ እኔ አልሰማሁም ትለዋለች። ደረጀም ከፍተው እንዳያስገቧት ይላል። ከፍተው በር አስገብቷ ከሆነ ሁሉንም ሰብስቤ ነው ከዚህ ቤት የማስወጣቸው። ማርቲም እንግዲህ ውይ ደሬ አያስገቧትም በቃ አርፈተኛ ትለዋለች። ምክንያቱም እንግዲህ ማርቲ ዳጣ እንደ በኤቢ እንደማጨክንባት ስለምታውቅ ኤቢ እንግዲህ ሂዳ እንደምታመጣትም ልቧ ያውቀዋል። ማርቲም እንግዲህ ልብቻዋን እንግዲህ እያወራይ ስልክ ልደውልላት ወይስ ምን ላድርግ? አይ ደግሞ ስልክ ስደውልላት እንዳልጨከንባት ደግሞም ታውቃለች እና አሁን ደግሞ ወይ የሰከረ ሰው ምን ያደርጋት ይሆን ትላለች። አይ እንደውም ኤቢ ብልጥና ትላለች። ወጥቼ ልፈልጋት እንዴ ደግሞም የት ታገኛታለሁ? ግን ደግሞም መቀጣት አለባት። ውሃዬን እኮ አሳጥታኝ ነበረ። ዳጣ እንግዲህ ማለት ኤቢ እንግዲህ ቁጭ ብላ ብቻዋን እንቅልፍ ወስዷት አንገቷን ድፍት አርጋ የሆነ ልጅ መጣና አንቺ ሲላ ሲቀሰቅሳት ትደነግጣለች። ኤቢም እንግዲህ ማን አንተ ስትለው ይስቅባታል። ልጁም እንግዲህ እጇን እንቃርጎ ይዛታን። ኤቢም እያሳመምከኝ ነው እስኪ ልቀቀኝ ትለዋለች። እንግዲህ ኤቢ ከዚህ ስህተቷ ትማራለች ብዬ ተስፋ አደርጋለሁኝ እና እንግዲህ እሱም አልለቅሽም ብሎ እጇን እንቃርጎ ይዛታል።
እንግዲህ ኤቢን እጇን እንቅ አድርጎ እንግዲህ ዳጣ እንግዲህ ከቤት እንግዲህ እነ ደረጀ ከምኝታ ክላሳቸው ሲሆኑ እሷ በሩን ከፍታ ሄዳ ነበር እና እንግዲህ በርቁ ስታይ ዳጣ ኤቢን ይዟን ነበር። ዳጣ ጎበዝ ስለሆነ ልጁን ከወደ ኋላው እንግዲህ ማለት ራሱን ትከሻውን ስትነካው ልጁም እንዴ አንቺ ደግሞ ማነሽ እያለ ይስቃል። ዳጣም አንተ ሴት ልጅ ከመንገድ ላይ ቁጭ ብላ ስታያት ምን ሆነ ነው ብሎ ይጠየቃል እንጂ አንተ ዝም ብለህ ትታገላታለህ እንዴ ትለዋለች። በጣም እንግዲህ ልጁን አንገቱን ትዝና አሁን ቶሎ ብለህ ከበጣ ገቤ ጥፋ ስትለው እሱም ይደነግጥና ትቷቸው ይሄዳል። ዳጣም እንግዲህ ኤቢን በቃ አይዞሽ ነይ ቁጭ በይ ትላታለች። አንቺ ራሱ ምን ሆነሽ ነው ከዚህ ቁጭ ያልሽው? ሰው ካለበት ቦታ አትቀመጭም ነበር እንዴ ትላታለች። ከልጁ ጋር እጅሽን ለማስለቀቅ ትታገያለሽ እንዴ? ዝም ብለሽ በቴስታ አትይውም ነበር እንዴ ትላታለች። አሁን እኔ ባልመጣ ምን ልታደርጊ ነበር? አሁን ተነሽና ወደ ሌላ ቦታ እንሄድ ትላታለች። ኤቢና ዳጣ አብረው ቁጭ ብለው እንግዲህ ዳጣም ኤቢ በቃ አታልቅሺ ደረጀ እኮ ላንቺ ብሎ ነው ስትላት ኤቢ አይደለም አባዬም አይወደኝም እማዬም አትወደኝም ትላለች። ናታንም ሰላምም አንቺም አትወዱኝም ትላቸዋለች። ዳጣም እረ እኔ እወድሻለሁ ኪድዬን እኔ በጣም ነው የምወድሽው ትላታለች። እማዬና አባዬ ያልወደዱኝም አንቺ በምን ምክንያት ነው የምትወጂኝው ትላታለች። ዳጣም እንግዲህ በቃ እንዲሁ ዝም ብዬ እወድሻለሁ ትላታለች። እምንሽን ደግሞ ከዚህው አብሬሽ አድራለሁ እኮ ለምን ትወጂኛለሽ? እኔ እኮ በጣም ነው የምታስጠይኝ። ዳጣም እንግዲህ ቆይ ምን አድርጌሽ ነው ይህን ያህል የምትጠይኝ ትላታታ። እንግዲህ ማርቲ ስትጨነቅ አድራ እንቅልፍ ይዛታል። ደረጀ ማርቲ ሲላት እንቅልፍ ይዟት ስለነበር እሱም የአባት ወድ አይችልምና ተነስቶ ይሄዳል። መኪናው ውስጥ ቁጭ ብሎ እንግዲህ ዳጣንና ኤቢን አብረው ቁጭ ብለው ያያቸዋል። እንዴት ይህን ሁሉ ያለ ምክንያት ትወጂኛለሽ? እህት አይደለሽ ዘመድ አይደለሽ ትላታ። እንዴት ነው የምትወጂኝ ስትላት ዳጣም ቆይ ይኸውልሽ ኤቢ ስለተዋለድን እኮ ብቻ አይደለም መዋደድ ያለብን ትላታለች። እንግዲህ አንድ ሰው የሚዋደደው ከአንድ አባት ከአንድ እናት ስለተወለደ ወይም ደግሞ ዘመር ስለሆነ ሳይሆን ያው መወለድ ቋንቋ ነው ይባላል። ያው ሰው በሰውነቱ ብቻ መወደድ አለባት። ነገር ግን ኤቢ እንግዲህ ይሄ ነገር ሊገባት አልቻለም። በእርግጥ በኤቢም አንፈርድባትም። ምክንያቱም ይሄ ሁሉ ችግር አንድ ሰው መቼም ያለ ማለት ያው መጥፎ የሚሆነው ያለ ምክንያት አይደለም። ስለዚህ ቁጭ አድርገው ምክንያቷን ቢጠይቋት ጥሩ ነበር። ወይም እኔ አንድ እህት ብቻ ናት ያለችኝ ስትላት እንግዲህ ዳጣም አይቢ ያንቺ እናት አባት ስንት ሰው እንደሚወዳቸው ብታይ ትላታለች። እኔ ልጃቸውን ከቤት እያባረው እንዳልሽው ብዙ ሰው እናትና አባት ሊመኛቸው ይችላል ትላለች። ዳጣም አንቺ ያጠፋሽው ጥፋት ቀላል መሰለሽ እንዴ? እስኪ በእኔ ምክንያት እኔን ትርያሽ ብዙ ነገሮች አታጥፊ። እኔ እኮ ናታንን እንደሆነ አልፈልገውም ትቸዋለሁ ትላታለች። ኤቢም ቤት እኮ የእናትና አባቴ ቤት ነው፣ ለምንድን ነው ውልቅ ብለሽ እማትሄጂልኝ ስትላት ዳጣም ኤቢ በፍጹም እኔ ቤቱን ለቅቄ አልሄድም ትላታለች። ኤቢ እንግዲህ ከዛ ዱርዬ እንግዲህ እጇን ይዟት እየደበደባት ሳለ ዳጣ ባትመጣ ኖሮ ምን እንደሚደርስባት እኮ ታውቋለች። እና በኤቢ ማለቴ ዳጣ ላጠፋውን ነገር ይቅርታ ማለት ሲገባት እንደገና ሌላ ተንኮል። መቼም ኤቢ ልትማር አልችልም መቼም ቢሆን። ደረጀ እንግዲህ በሌሊቱ መኪና ውስጥ ነበር ያደረው። ዳጣንና ኤቢን ሲያያቸው እንግዲህ ከተረጋጋ በኋላ ከዛው እንቅልፍ ይዞት ይሄዳል። መኪና ውስጥ ማርቴ ትደውልለታለች። ሄሎ ትለዋለች። ማርቴ ደህና ነሽ ሲላት ማርቴም እንግዲህ የት ሄደህ ነው ብላ ትጠይቅ። ደረጀም አለው ከዚሁ ጋር ነኝ አትጨነቂ ሲላት ማርቴም እንዴ በጧቱ የት ሄደህ ነው ትለዋለች። አለው ማርቴ ከዚሁ አካባቢ ነኝ ይላታን። እሺ ዳጣ አለች እንዴ ብሎ ሲጠይቃት ማርቴም አዋለች ትለዋለች። ኤቢስ ትለዋለች ሲላት እንግዲህ
ማርቲም እንግዲህ እንዴ ከየት ትመጣለች ትለዋለች። ደረጀ እንግዲህ ይህን የጠየቀበት ምክንያት እንግዲህ ሁለቱን አይቷቸው ስለነበረ ነው። ከዛ እስኪ ዳጣን በስልክ አገናኘኝ ይላታል። ማርቲም ትደነግጥና እሺ ብላ ስልኩን ለዳጣ ትሰጣታት። በጣም በፍርሃት እንግዲህ ሄሎ ደረጀ ስትለው እንግዲህ ደረጀም ዳጣ የት ናት ማለቴ ኤቢ የት ናት ብሎ ይጠይቃል። ዳጣም ትደነግጥና ማለት ትለዋለች። ማታ አብረሻት እንደነበርሽ አውቃለሁ። የት ነው ያደራችሁት? አሁን የት ነው ያለች ብሎ ይጠይቃታል። ዳጣም እኔ እንጃ ማታ እነ ምላሴን እነ ምሳሌ ጋር ነበር ያደር ነው። በጧት ተነስታ የት እንደሄደች አላውቅም ትለዋለች። እሺ በቃ ዳጣ መጣው እንገናኛለን ብሎ ስልኩን ይዘጋል። እንግዲህ ትንሽ ዳጣን ተጠራጥራታለች። ምክንያቱም ዳጣ አንዳንድ ጊዜ ትረሳለች። እንግዲህ አባዬ ልትል ፈልጋ ደረጀ ስላለችው እንግዲህ ትንሽ ጥርጣሬ ውስጥ ዳጣን ትክ ብላ እያየቻን ነበረ። እንግዲህ በቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብት። ሀገራችንንም ኢትዮጵያን ሰላም ያደርግልን። እኛም ደግሞ በያለንበት ፈጣሪ አምላክ ይጠብቀን ይጠብቃችሁ እላለሁ። እንግዲህ ደረጀ ዛሬ ላይ እንዳየነው የዳጣ ሲነግራት እናትሽም በጉጉት አንቺን እየጠበቀችሽ ነው አስተዋውቅሻለሁ ብሏታን። እናመሰግናለን።